ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመካከለኛው ምስራቅ ሰላም እንዲሰፍን ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመካከለኛው ምስራቅ ሰላም እንዲሰፍን አዲስ ውይይት እንዲደረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳቱ በካስቴል ጋንዶልፎ ባስተላለፉት መልእክት በመካከለኛው ምስራቅ ሁከት እንዲቆም ውይይት፣ ዲፕሎማሲና የሰላም ጸሎቶች እንዲደረጉ አበረታተዋል። ቅዱስነታቸው እሁድ ዕለት በካስቴል ጋንዶልፎ ካደረጉት የአንጀሉስ ጸሎት በኋላ ባደረጉት ንግግር በቅድስት ምድርና በመካከለኛው ምስራቅ ሰላም እንዲሰፍን በድጋሚ ጥሪ አቅርበው እየጨመረ ስለመጣው ሁከት እንደሚያሳስባቸው ተናግረዋል። በቅርብ ጊዜያትም በዌስት ባንክና ጋዛ የሚኖሩ ብዙ ንጹሃን መጎዳታቸውን ገልጸዋል። ሁሉም ሰው ተመሳሳይ ክብርና መብት ባለው ፍትሃዊ የፖለቲካ መፍትሄ ለመዳኘት ወደ ድርድር እንዲመለስና ተጨማሪ ወታደራዊ እርምጃዎችንና የአንድ ወገን ውሳኔዎች በተለይም የትኛውንም የሃይማኖት ቅዱስ ስፍራዎች የማያከብሩ ውሳኔዎች እንዲቆሙ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመካከለኛው ምስራቅ በድጋሚ ዲፕሎማሲ እንዲደረግ ጥሪ አቅርበው የወታደራዊ እርምጃዎች መጨመር የበለጠ ሁከትና ውድመት በማምጣት ብዙ ንጹሃን ላይ ከባድ አደጋ በመጣል የመጠጥ ውሃና የኤሌክትሪክ አቅርቦቶች እጥረት ይበልጥ እንዲከሰት ማድረጉን ተናግረዋል። ቅዱስነታቸው በዓለም ዙሪያ የሚገኙ ክርስቲያኖች በጦርነት ምክንያት ለሚሰቃዩ ሰዎች በየቦታው መጸለያቸውን እንዲቀጥሉ አበረታተዋል። መረጃው የቫቲካን ዜና አገልግሎት ነው።